አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲዩብ ቤተሰቦች እንዴት ናችሁ? ዛሬም ቭሎግ ይዤላችሁ መጥቻለሁ። የዛሬው ቀን በጣም ረጅም ነው። እንጀራ እንጋግራለን፣ እንዲሁም ደግሞ በመጥበሻ በሸሚል ወይም ደግሞ ላዛኛ እንሰራለን ማለት ነው። አብራችሁኝ ዋሉ። የዛሬውን ቭሎግ በጧት ነው የጀመርኩላችሁ ማለት ነው። ያው ማብራት ሂዶ ነበረ። ስለዚህ ቁርስ በከሰል ነበረ የሰራሁት እና ጧት ማብራት አንዳንዴ ያስቸግራል። አንዳንዴ ነው ነገሩ፣ እኛ ጋር ብዙ አይደለም፣ ግን ጧት ሲሄድ በጣም ነው የሚያስጠላው ማለት ነው። እና ደግሞ አብሲት መጣል ስለነበረብኝ በከሰል ልክ ቁርስ ሰርቼ ከጨረስኩ በኋላ በከሰል አብሲቴን እጥላለሁ ማለት ነው። ያው በእርግጠኝነት የሆነ ሰዓት መምጣቱ ስለማይቀር ማብራት ሲመጣ ሰራለሁ ማነጋግራለሁ ብዬ ነው ማለት ነው። እዚህ ጋር እንደምታዩት ልጄ እያስቸገረ ነበረ። ከእንቅልፉ ተነስቶ ያው ጧትም ስለነበረ ጃኬት ምናምን አለባብሻዋለሁ ማለት ነው። ከሰሉ ያቃጥላል ብለውም እንደገና እያነሳው ለራሱ ፉፉ ነው ብለውም ሊሰማኝ አልቻለም። ብቻ ከሱ ጋር እየተዳረኩ ላማስልም እያለ ቀረበው። በቃ መሬት ላይ ሆነለት። እስከዛሬ አያገኘኝም ነበረ ተው ብለው ብቻ ከሱ ጋር በጭቅጭቅ ቁርሳችንን ሰራን ማለት ነው። እሱን ከሰራውኝ በኋላ ያው እንደነገርኳችሁ አብሲት ነው የጣልኩት ማለት ነው። ቁርሳችንን ከበላን በኋላ ያው ቀጥታ የሄድኩት እንደነገርኳችሁ አብሲት መጣል ውሃዬን ጣርኩኝ ማለት ነው። ከሰሉ በዛው ሳይጠፋብኝ ማለት ነው። እና የሚገርማችሁ ብዙ አይቆይም ብዬ ነበረ። ነገር ግን ቃጣ ጥቤ ቤት አጸዳድቼ ብዙ ስራዎችን ሰርቼ ቁጭ ብዬ ጠብቄው መጣ ማለት ነው። ያው ግን ምንም አይበላሽም ካላደረ በስተቀር ምንም አይሆንም ማለት ነው። ከዛ ያው ሲመጣልኝ ወደ መጋገር ነው የሄድኩት ማለት ነው። ትንሽ እዚህ ጋር ደግሞ አብሲቱንም ቀጠን አድርጌው ነበረ። ብቻ እንጀራውን ታውታላችሁ ትንሽ ደረቅ ብሏል። ብቻ ደህና ነው። አንሶታል መሰለኝ። አብሲት አንሶት ሳይሆን ቀጥኗል። አብሲቱ ወፈር ማለት ነበረበት። እና በዚህ መልኩ ያው እንጀራ መጋገሬን ጀመርኩኝ ማለት ነው። እንዴት ነው እናንተ እንጀራ መጋገር አልጠፋባችሁም ወይስ ጠፍቶባችኋል? እኔ ያን ያክል አሁንም ጎበዝ አይደለሁም ማስፋት ላይ። የሆነ ምጣዷ ደግሞ የሆነ ከዳር የሆነ ዳር ላይ ፊት ለፊት ዳር ላይ ብዙ አታሰማም። ስለዚህ እሷን ለመሸሽ እያልኩኝ ያው ብዙ በደንብ ማስፋት አልችልም፣ ግን ለማሻሻል በጣም እየሞከርኩ ነው ማለት ነው። ያው ሙሉ ምጣዱን መጋገር ነው ማልችለው እንጂ አይወፍርብኝም ምን አይልብኝም። ግን አንዳንዶች አሁን ግጥም አድርገው ነው ምጣዱን ሙሉ የሚጋግሩት ማለት ነውና የኔ አንዳንድ እንጎቻ ይሆናል። እናንተ እንዴት ነው? አልጠፋባችሁም ወይ? እኔ በነገራችን ላይ አረብ ሀገር ሂጄ ከዛ መጥቼ እንዳዲስ ተምሬ ነው እንጂ ይጠፋል። የማይጠፋ ይመስላችኋል? ግን ይጠፋል። ግን አንዴ ሁለቴ ከጋገራችሁ ትችላላችሁ ማለት ነው። ብቻ አላህ በሰላም ለሀገራችሁ ያብቃችሁ እንጂ ይሄ የሚያቅትና የሚቸግር ነገር አይደለም ማለት ነው። በነገራችን ላይ ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ ማለት ነው። እና ደግሞ የኔ ውዶች ቪዲዮውን እየተከታተላችሁት ከሆነ ላይክ አድርጉ ማለት ነው። እናንተ ላይክ ስታረጉልኝ ዩቱብ ሪኮመንድ ስለሚያደርገኝ ነው ማለት ነው። እውነቱን ስነግራችሁ ሰብስክራይብ ከምታደርጉኝ ይልቅ እኔ ላይክ ብታረጉኝ ለእኔ ብዙ ለውጥ ያመጣልኛል ማለት ነው። በዚህ መልኩ እንጀራዬን ጋገርኩኝ ማለት ነው። ከዛ ቀይ ስርና ድንች ለመስራት ነበረ። መጀመሪያ ቀይ ስሩ ትንሽ ጠንከር ስለሚል ከሽንኩርቱ ጋር አድርጌ በደንብ ካበሰልኩት በኋላ ድንቹን ጨመርኩኝ ማለት ነው። ያም ሆኖ ትንሽ ይቀረዋል። ቀይ ስር አንዳንዴ አይበስልም፣ ለምን እንደው አላቅም። ብቻ አይነት አለው። አንዳንዶች የሚበስሉ አሉ። ይሄኛው ግን አልበሰለም ቶሎ ማለት ነው። ጫው ጨምሬ ምናምን ነገር
ጨመርኩኝ ማለት ነው። እሱን ከጨረስኩ በኋላ ሽሮዬን ሰራው። እንዲሁም ደግሞ በጎን ሰላጣ ሰርቼ ነበረ። ከዛ ምሳችንን በላን። ምሳ ከበላላን በኋላ ባሌ ትኩስ እንጀራ ስለማይበላ ለሱ መኮረኒ ለመስራት አሰብኩኝ ማለት ነው። ነገር ግን ኖርማል ይሄ ስጎ ምናምን ሊሰራለት አላሰብኩም። እንደ ላዛኛ ሆኖ ነገር ግን ላዛኛ አይደለም፣ ግን ይሄ ክሬም ያለው ስጎ በጣም ጣፍጥ መኮረኒ ለመስራት ነው ያሰብኩት ማለት ነው። እዚህ ጋር ድንች ከትፌ ጠበስኩ። በደንብም ሳይደርቅ ትንሽ ደረቅ ማለት ሲጀምር አወረድኩ ማለት ነው። ስጎን ለመስራት ካሮትና ሽንኩርት አርጌ በደንብ አበሰልኩት። በደንብ መብሰል አለበት ማለት ነው። ልክ ሲበስል ዘይትና ትንሽ በርበሬ፣ በጣም ትንሽ ነው በርበሬው። ከዛ እሱን ከጨመርኩ በኋላ ሰልሳና ቲማቲም አድርጌ አብሬ ፈጭቸው ነበር ማለት ነው። እሱን አደረግኩኝ። በደንብ ክድና አድርጌ ውሃውን ምጥጥ እስከሚያደርግ ድረስ በደንብ አበሰልኩት ማለት ነው። እሱን ካበሰልኩት በኋላ ቅድሜ የጠበስኩትን ድንች ጨመርኩ ማለት ነው። እዚህ ጋር ስጋ ቢኖር እኔ ድንቹን ለስጋ ምትክ ነው ያደረኩት። ስጋ ነበር መጨመር ያለበት ማለት ነው። እንደነገርኳችሁ እንደ ላዛኛ እንደ በሸሜሎ ነው የሚባለው፣ መኮረኒያ በሸሜሎ ስሙ ባይጠፋብኝ ማለት ነው። እንደዛ ለመስራት ነው ያሰብኩት። ከዛ ይሄንን ካወረድኩ በኋላ መኮረኒን መቀቀል ነበረብኝ። መኮረኒን ለመቀቀል የሚያስፈልገኝ ሙቅ ውሃ፣ ከዛ ዘይትና ትንሽ ጨው ጨምሬ መኮረኒን ቀቀልኩኝ ማለት ነው። እሱም በደንብ መብሰል የለበትም፣ ምክንያቱም በኋላ ትንሽ ስለምጥደው ስቶቭ ላይ በደንብ መብሰል የለበትም። ትንሽ ሊበስል ሩብ ጉዳይ ያለ ሲሆን አወረድኩት ማለት ነው። ከዛ እሱን ካወረድኩት በኋላ ደግሞ የበሸሜል የላዛኛ ክሬም ይሰራላ፣ እሱንም እሰራለሁ ማለት ነው። ያው እሱን ለመስራት በጣም ቀላል ነው። የሚያስፈልገው የገበታ ቅቤና ዱቄት፣ ከዛ ወተት ነው የሚያስፈልገው። እና እዚህ ጋር እኔ ጨመርኩት 5 ማንኪያ የፍርኖ ዱቄት ነው የጨመርኩት ማለት ነው። ያው ይሄንን ክሬም ለመስራት በጣም እንዳይጓጉል ነው። በቃ ማማሳል በጣም ያስፈልጋል። እኔ ስለሌለኝ ነው እንጂ ይሄ እንቁላል መምቻው ቢኖር በጣም አሪፍ ነበር። እኔ ግን እጄን ሳላሳርፍ በደንብ ስላማሰልኩት ምንም አልሆነብኝም። ያው ቀጠን ያለ ነው፣ በጣም ውፍር ያለም ስላልፈለኩኝ በደንብ እየመታው እጄን በጣም ደክሞኛል ማለት ነው። ድስቱም ማይዝም ስለነበረ በጣም አሪፍ ሆኖ ክሬም ወጣልኝ ማለት ነው። ልክ እሱን ከጨረስኩ በኋላ ማደርገው ልክ ላዛኛ እንደሚደረገው ኦቨን ውስጥ እንደሚደረገው ሁሉ እንደዛ ነው መጥበሻ ላይ የማደርገው ማለት ነው። ነገር ግን እኔ መጥበሻውን ስቶቭ ላይ ትንሽ እንዲያያዝ እንዲዋሃድ በእንፋሎት ከላይም ቺዝ ስለማደርግበት ታውኛላችሁ ማለት ነው። አያችሁት? ክሬሙ በጣም አሪፍ ሆነ ማለት ነው። እዚህ ጋር ልክ በቃ መኮረኒ ያደረኩኝ ከላይ፣ ከዛ ይሄ የሰራሁትን ክሬም አረኩኝ። ከዛ ደግሞ ይሄኛ ቅድም የሰራሁት ድንች አለበት ማለት ነው። እሱን ጨምሬ ከዛ መኮረኒ እያነባበርኩ ካረኩኝ በኋላ ትንሽ መጨረሻ ላይ ስቶቭ ላይ ነው የጣርኩት ማለት ነው። በጣም ነው የሚጣፍጠው። እውነት ሞክሩት ኢትዮጵያ ስትመጡ ማለት ነው። በተለይ ኦቭን ለሌላችሁ እንደ ላዛኛ ብላችሁ ማሰብ ትችላላችሁ ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ከላይ ያረኩት ቺዝ ነው።